አንተ ብዙ የሚገባህና እንደዚህ አይነት ነገር ጀስት ከነበርክበትም ፊሊንግ ምናልባት ከእንደዚህ አይነት ሙድ ካስወጣህ ብዬ ማስቤ እና ወይ ሩታ አሁን ገና ክብርሽን አራከሽ። እውነት ለመናገር ማለት ነው እኔ አንዳንድ ሰዎች በጣም ትገርሙኛላችሁ። የሰው ልጅ ማለት ነው የምትወዱትና ዋጋ አለው ብላችሁ ካሰባችሁ ያንን ሰው ከመጀመሪያው ከእጃችሁ ሳይወጣ ከህይወታችሁ ሳይወጣ ተጠንቅቃችሁ መያዝ አለባችሁ ማለት ነው። ግን ደግሞ በእግሩ ለሄደ ሰው እንደገና እናንተ በፍቅር መያዝ ያልቻላችሁትን ሰው በጊፍት በምናምን የምትመልሱት ያን ሰው እቃ አይደለም። ገብቷችኋል አይደል? ወንድ ልጅ ደግሞ አንዴ ቆርጦ በቃች ብሎ ሴት ልጅ ከሄደ ተመልሶ ወደ እናንተ ህይወት አይመጣም። ወንድ ልጅ በመጀመሪያ ሰላም ይፈልጋል። ሰላም ካጣና ሰላም ማንሰጠው መስሎ ከታየ ደግሞ ዙሩ አይደለም። የምር ነው ያደረጋችሁ እና ሩታ አሁን ላይ የእውነት እያደረገች ያለችው ነገር ልክ አይደለም። አንዳንድ ሰዎች አሁን እንግዲህ እንደነገርኳችሁ በፍቅር ብለዋቸው ወይም ደግሞ ያመለጣቸውን ነገር ከቆጫቸው በኋላ እንደዚህ በአንዳንድ ነገሮች ለመመለስ ወይ ደግሞ ስህተት በሆነ ነገር ሩታ እንግዲህ ያደረገችውን ነገር ባናቅም ዛሬ ላይ የወርቅ ሀብል ይዛ መታ ስጦታ እያለችው ነበር። እንግዲህ ልታለብሰው ስትል በጣም ብዙ ኮመንተሮችን እያያችሁ ነበር። ሁላችሁም ታውቃላችሁ። ይሄ ነው ማለት አልፈልግም፣ ግን እኔ እንደ ሴተኛ እውነት ልክ አይደለም። እውነት የምትወጁና እንደዛም ደግሞ አፍቅራሹ ገብተሻል። መጀመሪያ እንደዚህ ያንን የምታፈቅሪውን ሰው ደግሞ ማንም ሰው መጥቶ በህይወት ሲደብልብሽ ወይም ደግሞ ታይ ስትባይ እንደዛ እሱ ራሱ ለስንተኛ ጊዜ ለምኖች ነበር የፍች ወረቀት እያልሽ ጠይቅና የዛኔ መጠንቀቅ ነበረብሽ። ከሄደ በኋላ ግን ክብርሽን ማራከስ ነው። ራስሽን የራስሽን ህይወት ለምን አንኖሪም? ካላስ እሱ ጠልቶሻል እንዳልኩሽ በፍቅር ማያሽ ያለሽውን አሁን ላይ በስጦታ በምናምን ያንቺ ልታረጊዋችም። ምክንያቱም ያንቺን ደካማ ጎነት አጣቅማ ሄርሜላ ካንቺ በበለጠ ይዘዋለይና ልፋት በከንቱ ወይም ደግሞ ስህተት ውስጥ ባትገቢ ጥሩ ነው ብዬ አስባለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። አልሐምዱሊላህ። ያውኔ ጊዜ እንግዲህ ብዙ ጊዜ በሰዎች ቪዲዮ ስሰራ እኔ በቃ ሆነ እኔ በሆን ብዬ በምላቸው ነገሮች ነው እንጂ በእነሱ አሁን አቆሜ ነበር እየሰራሁ እያለ ምናቸውም አላማረኝም አቆምኩኝ። ግን ዛሬ ላይ እንደዚህ ዝቅ ብላ ሳያትና እያደረገችው ያለችው ነገር በስጦታ ሰውን ለመመለስ ስታስብ ልክ እንዳልሆነ ስለገባኝ ያው ቪዲዮ ለመስራት ተገድጃለሁ ትላላችሁና ሴት ሲሆን በቃ ሴቶች እንትን ብለው ሳያቸው ያናኒ በቃ እናድዳለሁኝ። በቃ እኔ ማር እዛ ቦታ ውስጥ መሆን ጀግና የነበሩ ሰዎች ወርደው ስታያቸው ያናዳችኋልና ሩታ ጀግና ነበረች። በእርግጥ እንደዚህ በፍቅር ላይ ጀግና መጫወት አስፈላጊ አይደለም፣ ብልህነት ያስፈልጋል። እንዳልኳችሁ አብርሃምን ከሱ ከምንም በላይ እሷ ናት ለመጀመሪያ አፍቅራው የነበረችው። አፍቅራው እንግዲህ ፍቅሯን ተቀብሎ ጥሩ ደረጃዎችን ሂደው ነበር። በገቢም ደረጃ በእያንዳንዱ በእውቅናም በብዙ ነገር አብረው ብዙ ነገር አሳልፈዋል። ያን ነገር ደግሞ በመሀል ችግሮች ሲፈጠሩ ያን ያሳለፉትን ነገር ረስተው እሱም ሌላ ጋር እሷም ሌላ ጋር እያሉ በመሀላቸው ሶስተኛ መሀል እያስገቡ በህይወታቸው መስጠት የሌለባቸውን ቦታ ለሌላ ለሶስተኛ ወገን እያሳልፈው ሰጥተው በአብርሽና በሩታ ያልፈመሰ ሰው የለም። በአብርሽና በሩታ ያልተጠቀመ ሰው፣ በአብርሽና በሩታ ህይወቱን ያላቃና ሰው የለም። እውነት ለመናገር ያን በእነሱ ህይወታቸው ማቃናት ብቻ ሳይሆን በእነሱ ህይወት እኛንን ብለው እንደ ሹፌር ለመንዳት የሞከሩ በጣም ብዙ ሰዎች ነበሩ። መጨረሻ ላይ ሲገባቸው አሁን ቢያስወጧቸውም ተመልሰው ቢመጡም እንግዲህ እነሱ በቃ ከራሳቸው ይልቅ ለሰዎች እንትን ያሉ ሰዎች ናቸው። ግን ደግሞ ያንን ነገር ሳይረዱ ቆም ብለው ሳያስተውሉ ህይወት እነሱ ከመለየት ደረጃ ደርሰዋል። ገና 1 አመት ያልሞላው ልጅ በመሀላቸው ይዘው ግን አሁን ላይ እሱ የራሱን ምርጫ ወስኖ ለምን ያክል እንደሚጠነቀቅ እንግዲህ ልክ ናታው ትናንትና ሄርሜላ ከሩታ ጋር ሆኖ የወርቅ ሰዓት ለመጀመሪያ ሲተዋወቁ 500 ሺህ ብር የወርቅ ሰዓት ገዝታ አምጥታ ስጦታ ሰጥተው ነበር። ግን ደግሞ ዛሬ ሄርሜላ ያንን ትናንት አርጋለይ እና እኔ ማረግ አለብኝ ብሎ ከሰው ህይወት ማበላሸት ሳይሆን ትናንትና ያለ ቦታዋ መታ ሄርሜላ ያንን ነገር ስታረግ ማስቆም ካለባት ያኔ ነበር ማስቆም ያለባት። ገብቷችኋል አይደለ? አልቆምም ብሎ እምቢ ካላት ከዛች ሰዓት ጀምራ እሱን ከህይወቷ ማውጣት ነበረባት። እንደዛ እያለ ማረማመጃ የሆነች ህይወቷንም አርግዛ እንደዛ ራሱ ደምንባ ስታለቅስ የነበረው ክፍተት ስለፈጠሩ ነው። ገባችሁና ማንም ሰው የእናንተ የሆነ ሰው መጥቶ ሊፈነጭበት ሲል መስመሩን ሲያለፍ ገደብ የሌለው ውሳኔ ሲወስን በእናንተ ህይወት ዝም ብላችሁ ከዛ በኋላ እሱ የእናንተ ማንነት ከተረዳ በኋላ እየጎዳችሁ ከሄደ በኋላ መጨረሻ ላይ ብትነሱት ምንም ፋይዳ የለውም። በቃ እናንተ አሳልፋችሁ ኦልሬዲ ሰጣችኋል፣ ህይወታችሁን አበላሽታችኋል። የተበላሸ ነገር ደግሞ ልታስተካክሉትም አትችሉም። በቃ እናንተም ስሜታችሁ እየተጎዳ ነው የሚሄደውና ማንም ሰው ወደ ህይወታችሁ ገደብ ሊኖረው ይገባል። ማንም ሰው በእናንተ ህይወት ከእናንተ በላይ አውቃለሁ የእናንተን ያህል ወስናለሁ ማለት የለበትም እንዴ።
ለምንድን ነው እንደዚህ የምታደርጉት? በጣም ብዙ ሰዎች የእውነት ነው የምላችሁ እነዚህ እንዲ ድራማ አድርገው የእነ አብርሽ ድራማ አይደለም እውነተኛ ነው እንደዚህ እየሰሩ ያሉት። ግን በብዙ ሰው ህይወት ውስጥ እንደዚህ አይነት ነገሮችን አውቃለሁ። ጓደኛም ቢሆን ልክ አለው፣ እህትም ቢሆን ልክ አለው፣ ቤተሰብም ቢሆን ልክ አለው። ማንም ሰው በእኛ ህይወት ውስጥ መጥቶ መፈንጫት የለበትም። የዚህን ያክል መስመር ማለፍ የለበትም። ገባችሁ? ለሁሉም መስመር አለው። በዛ ህይወት ውስጥ አንድ ለአንድ እናንተ ናቸው፣ ሁለተኛ ደግሞ የትዳር አጋራችሁ ነው። ገባችሁ? ከዛ ባለፈ ያለው ነገር እስከ መኝታ ቤታችሁ ሙሉ ገመናችሁን ማወቅ የለበትም። በቃ እንግዲህ እኮ ሲመጣ መኝታ ቤታችሁ አታስገቡትም አይደለም። በቃ እንግዲህ የምትቀበሉት የት ነው? ሳሎን ላይ ነው። ሳሎን ላይ በልቶም ሆነ ጠጥቶም ሆነ የሚፈልገውን ነገር ተወያይቶ ይሄዳል። ግን መኝታ ቤታችሁ ዝግ መሆን አለበት። በህይወታችሁም ደግሞ ማንኛውም ሰው መጥቶ መኝታችሁ ቤት የሚከፍት ወይም ደግሞ የእናንተን ማንነት የምታደርጉትን ስኬታችሁን፣ ፍቅራችሁን በዛ ልክ ማወቅ የለበትም እና ገደብ ልሰጡት ይገባል እላችሁ ፈልጋለሁ። እና ሩታ ዛሬ ላይ እንግዲህ እያደረገች ያለችው ራሷን እያስናቀች ነው። አብርሽንም እየረበሸችው ነው። የምር ካላስ እሱ ምንም በምንም ልመልሰው አችልም። ስጦታ በሰጠችው ዝቅ ባለችለት ሩታን በቃ አንቅሮ ነው የተፋት። ገብቷቸዋል። እንደዚህ አንቅሮ የተፋችሁን ሰው ደግሞ ላመልሱን ነገር ክብራችሁን ማዋራድ ይህ ልክ አይደለም። አሁን ላይ እንግዲህ እነ ሜሪም ሄደዋል ከሷ ህይወት። ጥሩ ነው መውጣታቸው። በነገራችን ላይ ደስታ ራሱ በጎን እንደዛ እየሆነላት እሷ ደስታን ያባረረችው ምክንያት እንደዚህ አይነት ነገሮችን አብርሽ ጋር ስላላቆመች ነው። እንግዲህ በገዛ ወንድሙ ራሱ አፋጥቶ በቃ ሻላት፣ በቃ ካሁን በኋላ እሱም ህይወቱን ይኖር አንቺም ህይወትሽን ኑሪ አትድረሽበት ብሏታል እኮ ዴቭ አይደለ እንዴ? እንደዚህ ክብር በዚህ ልክ መውረድ የለብንም። የምር ጠንካራ ሰዎች ወርደው ሲያዩ ያሳዝኑኛልና ሩታ ብትከበር ይሻልሻል። የምር በጣም ይደብራል። አንቺ ኮንፊደንሻል ሰውነሽ፣ መስራት የምች ሰውነሽ። ምን ጎሎብሽ እሱ ጋር ትመትሽ ትለማመጫለሽ? እንደዚህ የምትወጁና የምታፈቅሪ ከህይወትሽ ማውጣት ካልሽ ከሌለበት ትናንት ተንከባክበሽ መያዝ ነበረብሽ። ሄርሜላ መቼም ቦታ ልሰጥሽ አልችልም እና ክብርሽን ብትጠብቂ ብዬ አስባለሁ። ለማንኛውም እስኪ ቻናሌ ላይክ ሰብ ያርጋችሁ